ደግሞ እንዲሰራጋለኝ ምናምን እያሉ ትንሽ እንትን ስላሉላ ጭራሽ በጣም ነው እንትን የምትለው። በጣም ይቺ 5 ኪሎ ለእንጨጫን ተሸክማ እውነት ኧረ መድኃኒዓለም ስም በጣም እኔ አላውቅም። እኔ ውዶችዬ በቅርብ ቀን የመጣችሁ ስለ ህጉ ጉዳይ ታውቃላችሁ? እስኪ አስረዱ ለእኔ ራሱ አምረርሽው እንዴ? እመቤቴን እኮ ማለ ጠይቅ እያልኩ ነው። ራሱ እሷ ራሱ ሀይሚ ራሱ እኮ ወይም የምታውቁ ጭራሽ አይመስለኝም። አሁን እሷን ሰምቼ እኮ ነው እኔ ራሱ የለም ህጻናት እንደዚህ አይነት እንትን ትላለች። የትም ሀገር የለም እንደዚህ አይነት ሰምቼ አላውቅም። ከቻለ ይረዳል አላውቅም እንግዲህ የለም አሁን ላይ እንጂ የለም አሁን ላይም ሆነ መቼም ሊኖርም አይችልም። ሲጀመር እንዴት ነው አንድ ሰው አልፈልግም ካለ ግዴታ አብረኩን እኔ አይቻል አቅም ሲጀመር እንደዛ ውዶች እንደዛ ነገር ካለ ሹክ በሉ። እንግዲህ ነገ ሳፈራለሁ ወደ ሀገር ይገባል። ውዶች የምለው ላይፍ ላይ ይገባል አይደል? አዎ ይገባል ማለት በእናንተ ከማንም ማለት ቢኒ ማለት ነው ወጥመድ እያዘጋጀላቸው ነው። ልጅቷን ሰርቀን አምጣልኝ ወይ ምናምን ብሎ የተናገረው እመቤቴን ላላላ እኔ ያንን እንዲያደርጉ ነው የምለው። ምክንያቱም በሌብነት ልቅናም ከሳ ትጠልፈዋለች። ያን ያስቀጣዋል። እኔ ያንን እንዲያደርጉ እያዘጋጀ ነው። ውዴ እኔ አልሰማሁም እንደዚህ ብሏል። ልጅቱን እናንተ ፈቃደኛ ከሆናችሁን የሰርቄ ላንጣት አድርጌዋለሁ ካይቀደም ብሎ ሊያሳስረው ውዴ ሊያሳስረው ያንን ያለው እንድትመረመር ከሆነ ቢሆንም ይሄ ሳራዬ ምን መሰለሽ እንደሰረቀ ማለት ነው። ልክ እሱ እንትን ይልና እሷ ታጠቁረዋል ልጅን ሰርቋን ምናምን የእሷ አይደለም ብላ ደግሞ ሊሆንም ይችላል አይታወቅም። በስርቆሽ ታስይዘዋለች። ወጥመን እያዘጋጀ ማድረግ የለበትም። አንደኛ ደግሞ ሀይሚን ለምንድን ነው የፈራኝ? ሀይሚ የተናገርሽው ሁለቱም ቦታ በጣም ነው ያቃጠለኝ። እመቤትን በጣም የተቃጠልኩኝ የት ነው እኔ አሁን ለምሳሌ ለልጅ እኔም ያንን ስትል እንዲሁ ድንግጥ ነው አልተናወራት አልፈልግም። ሳይለንት እንትን ታስቸው ስሙኝ ቆይ እኔ ሁለት ልጆች አሉኝ። እኔን ትቶኝ ሌላ ለልጆች አይረዳም። ምን አይልም ከስሻ ለልጆች ተቆራጭ ነው የታዘዘላቸው ማለት ነው። እኔ ጋር ግዴታ ከልጆች ጋር ኑር አልተባለም። ሀይሚ የሌለ ሀሳብ ለምንድን ነው ልጅቷ የምትሰጣት? አዲስ አበባ መጣ በጠብጠኛለች ለምንድን ነው የምትላት? ለእሷ ቦታ የሰጠቻት ነው ሀይሚ የነገረቻት ምን ዛሬ በተለይ ተመቻችቶላታል እንዴ? ሁለቱም ቦታ የተናገረችው ቅጥል ነው አይደል? መቤት ምን ባላወቅኳቸው አልኩኝ። ራሱ እንደዛ ነው የተሰማው። ቢኒ ከየሩያ ተሻርኮ ነው የሚሰራው። እግዚአብሔር ተሻርኮ ነው እንጂ በፍጹም ቢኒ ከብሩክ ጎን አይደለም፣ ከሀይሚ ጎን አይደለም። እኔም ብያለሁ ያስታውቅበታል። እኛ እዚህ ሆነን የምናውቀው እነሱ አጠገባቸው ሆኖ አያውቁም። ሀይሚና ብሩክ ሰውን ያምናሉ። ይሄ ነገር እነሱን ገደል ነው የሚከታቸው። ጋብሻል ህግ ደግሞ ኢትዮጵያ ላይ ያለው ህግ ማለት ነው 10 ልጆች የሚኖሩሽ ምን የሚኖሩሽ ልጆቹን እርዳቸው እንጂ አብሪያት ከእሷ ጋር ከሚሰራሁን እናዳምጥ። ሁላችንም በደንብ አስረድልን። ሶስተኛ ደግሞ አዲስ አበባ ላይ ነው እንጂ ምርመራ ያለው ቡታጅራ ላይ የለም። በፍጹም አዲስ አበባ ላይ የተጀመረው ቅርብ ጊዜ ነው። ለብሩክ በኢንቦክስ በምን በእናታቸው የምትችሉ ሰዎች ሰናይት ናት እና ማለት ነው። ሰላም ይብዛ። መጀመሪያ ዛሬ ሀይሚ 2 ቦታ የተናገረችው ቃል በጣም ትክክል አይደለም። እንደዚህ አይባል። በጣም የተቃጠልኩ በሱ እኮ ነው። እንዴት አመሻችሁ? ያቺ ቃል እሷ ከፈራቸው አንሳት ነው አንጻር ነው። ግን ደግሞ ቢሆንም ለእሷ በጣም ነው የልብ የሰጠቻት ማለት እንደዚህ ማድረግ ፈልጋ ይሆናል። ይህንን ቃላት ተጠቅማ አይሜን ቃላት የተጠቀመችው ምናልባት ሲስተም ስር ልታስገባት ይሆናል። አንዳንድ ቀን እንረዳ። ምክንያቱም ይቺ ልጅ አይሜ ይህንን ቃላት የተናገረችው ይቺ ልጅ
ያሰበችው እውነትም ከኔ ጋር ሁን ልትለው ሀሳቧ ይሄ ከሆነ አላሉን መናገር ፈልጋ ይሆናል። አንዳንድ ቀን ሰዎችን በኔጌቲቭ ብቻ በፖዚቲቭም እንረዳ። አይ እንጃ ወላሂ እንግዲህ አላሁ አለም። ምክንያቱም አይሚ እንዲህ ልትልበት የቻለችው ልጅቷ ትላንትና ዲኤንኤ ተመርምሮ ያንተ ነው ከተባለስ ብለዋለች እኮ። አብረህ ከኔ ጋር ትኖራለህ የማለት ምልምል ሊኖራት ይችላል ልጅቷ የሄደችበት ርቀት። ኤኒዌይስ አሁን እነሱ ከኛ ይልቅ አጠገባቸው ዶክተር ያብ የሚስቱ እናት ዶክተር ነች አይደል? እሷ አለች አጠገቡ የዊና ጓደኛ በቀደም ቡቡ በግሉ ዶክተር ጓደኛ አለው ኢመርጀንሲ የሚሰራ። እኛ እዚህ ጋር እንጨዋለን ያለንን ኢነርጂያችንን እንጨርሳለን እንጂ ቡቡ ካጠገቡ ብዙ ሰዎች አሉ እንደዚህ አይነት ነገር የሚያውቁ። ሁለተኛ ነገር የልጄ እናትና አባት ነህ ብላ እስከመጣች ድረስ ትክሰሰው፣ በፈለገችበት መንገድ ትሂድ። ዲኤንኤን አስመርምሪ ነው ህጉ የሚላት። በግድ ግን አግቢው ዳሪው እንደዚህ አድርጊው የሚላት የለም። ምክንያቱም ብትሉ የ80 ባሉ አይደለም፣ አልደፈራትም። ቢሆን ራሱ ቢደፍራት እንኳን ይኸውልሽ ልንገርሽ አስጨርሽም፣ ቢደፍራት እና ይሄ ነገር ቢከሰት ይህን ያህል ጊዜ የት ነበርሽ ብሎ ይጠይቃታል። ወንጀለኛ መሆኗን አታውቅም። ሶስተኛ ደግሞ ዲኤንኤን የሚሰራው ዲኤንኤን ቡታጀራ አይደለም። ለዲኤንኤን የሚበቃ ትክክለኛ ሆስፒታል ሰው ታሞ የሚታከምበት ሆስፒታል የላቸው ማለት ነው። ቡታጀራዎች ትንሽ ከተማ ትመስለኛለች። ከተማ በጣም ትንሽ ናት። አዲስ አበባን ታቋታላችሁ? አዲስ አበባ ግማሿን መርካቶ አትሆንም። ቡታጀራ በጣም ትንሽ ከተማ ናት። ሆስፒታል ትልልቅ ሆስፒታል ራሱ የለም። 3/4 ነገር እንትን የሚመረመር ሶዶ ትበልጣለች፣ የእና ሶዶ ትበልጣለች። ይኸውላችሁ ዲኤንኤን ሲሰራ ዲኤንኤን የሚሰራው እንደጋግ አዲስ አበባ ፖሊስ ትልቁ ፖሊስ ጣቢያ ማተብ የተመታበት ፖሊስ ያወቀው ከፖሊስ ውጭ የትኛውም ፊርማ ያልተፈረበበት ያ ማለት ወንጀል የወንጀል ነው። የትም ቦታ ማንኛውም እንደዚህ ከሆነ ሚሊዮን ልጅ እኮ ተሰርቆ እኮ ዲኤንኤን በየቦታው መሰራት ይችል ነበር አይደል እንዴ? ስለዚህ ዲኤንኤን የሚሰራው አዲስ አበባ ጦር ኃይሎች ሆስፒታል የዋና የፖሊስ ሆስፒታሉ የዋና ማናጀሩ እጅ ማተብ ያረፈበት፣ የሶስተኛ ፖሊስ ጣቢያ ማናጀር ዋና ሪስፔክተሩ እጁ ፊርማው ያረፈበት ነው። አራተኛ ነው በፀጉር አይደለም። አሁን ይቺ የህፃኗ ልጅ ፀጉሯ አይደለም የሚመረመረው፣ ገባችሁ? ከድዷ ስር የሚወጣው ነው። 18 ዓመት ሲሞላ ልጅቷ ከዛ በኋላ ነው የቤተሰብ የዘር ምርመራ ይደረግና ልጅቷ እንኳን ባትገኝ እናትየው ይቻን ስሟን መጥራት አልፈልግም፣ ስሟን ሜሽ ማድረግ አልፈልግም። እናትየው የእሷ ፀጉር ከቡቡ ጋር ፀጉር ይነቀልና ሆስፒታል ሄዶ በፀጉር ይለያል። ዘረ ምልመላ ከተፈለገ ደግሞ ቡቡ ይሄ ነገር ሰልችቶኛል አልፈልግም በቃ አቅለሽልሾኛል ብሎ ሚስቱን አዲስ አበባ ይዟት ቢመጣ ዘረ ምልመላ ከተፈለገ የልጇ የድዱ የውስጥ ድዷ ላጯ ይወሰድና የሙሼ ያ የመሌ የአራታቸው ከነቡሩክ ቤት ከራይታቸው መመርመር ይችላል። በዛ መረጋገጥ ይችላል። እነሱ ልጆቻቸውን እሱን ሚስቱን ይዞ ለምን አዲስ አበባ ይገባል? በቃ 4 ነጥብ ዘጋ። እኝኝኝኝኝ በተባለ ጊዜ እኮ ለልጅቷ የልብ መስጠት ነው የሚያልኩት። ያንን የልብ ለምንድን ራሳቸው ላይ ቆ እነዚህ ህጻናቶች አይደሉም 18 ዓመት ያለፋቸው ናቸው። የሚሞነ ቡሩክም በጣም እሱ ነው የሚያናደንፈው። ፈረስ ይኸውልሽ ፈረስ ያደርሳል እንጂ አይዋጋም። ውሾች ይጮዋሉ፣ ግመሎቹ መሄዳቸውን ይቀጥላሉ። እሷ ትጩ ዝም ብላ የክስ ወረቀት ይዛ ትምጣ ትክሰሰው፣ ወይንም ዲኤንኤ እንፈልጋለሁ ስትል በኪሷ በራሷ የምትተማም ከሆነ ወስዳ እና እናስመርምር፣ እከፍላለሁ፣ የወጣዎች ይችላለሁ እና እንሂድ በተመልካች በምስክር ፊት ይኸው እኔም ዝግጁ ነኝ። እሷ በጮች ጊዜ እነሱም ከጮው ልጅቷን የባሰ የልብ ይሰጧታል። ነገ የሚመጣው ትውልድ እየበከሉት እንደሆነ ግን አልገባቸውም።
በጣም አንዷም በዚህ አካሄድ በእንደዚህ አካሄድ ከተሄደ አንዷም ትነሳና ነገም ትደግማለች። ነገ እናቴ ልጅ ከአንቺ ተነስቼ እናቴ ልጅ አንተ አስረግዘኛል አለ ማለቴ የምንሰራ ሲባል ወልቂጤ አገና አዲስ አበባ ምናምን ምርጫ ሊይዝ እሱ እንደተከበረ ሰው እንዳከበረ ወደንስ እንደዚህ እንደተጨነቀለት ካወቀ ሚስቱን ይዞ ሀይ መርካባ ብሎኛል ቡታጀራ አሰላም አዲስ አበባ አለቀ። ራስ ነጥብ የምን ለቅሶ ቤት ሙሾ ማስረዳት ነው። ያም ሲጠራው ተሳቢ መኪና መስል እየተሳቡ እየሄዱ ውዶች ኢንቦክስ ላይ ሜሽን አርጉለት ምንም ኢንቦክስ ኢሜሽን ማድረግ አይቻልም። የማይነገርኩሽ ያ የሚስቱ እናት ቆያ የሚስቱ እናት ራሷ ዶክተር ናት አይደል? ሁሉንም ነገር ይህንን ነገር ሳትነግረው አብረው ተሰብስበው ነበር ትናንት። ይህንን ሳትነግረው ቀርታለች። ኖ ግን ምንድን ነው ነገሩ? በቃ ለእሷ ቦታ እንልቀቅ። እሱ በራሱ ኮንፊደንስ ካለ ወንድ ልጅ ነው። በቃ ይሄ ነገር አላደረግኩትም አላቅም በህግ ክሰሽኝ 4 ነጥብ ዘጋ፣ ወደ ሀገሩ ይመለስ። ግግም ማለት ነው ይችላል። ያላቅም ብሎ ግግም ማለት ይችላል። እሱ ነው ፊት የሰጣት እንኳንሽ እኮ የፈለገ ማስረጃ ብታመጣ ምንም አይሆንም። ቢከሰስ ምንም አይሆንም። ነብሩ ከአርብ ዕለት ቡታጀራ ሊሄዱ እሷ እኮ ማክሰኞ ዕለት አዲስ አበባ ሊሄድ ነው ብላ ሰርታለች አይደል? ልክ እሱ ሲመጣ ይሄንን ልጅቷ በቃ የምትፈልገው አንደኛው ነገር ይሁን አሸባሪ ናት እንድትባል ትፈልጋለች። በቃ ገሀድ እንደዛም ትፈልጋለች። እንደገና ደግሞ ሀይሚን የሆነ ነገር አርጋ መንካት ትፈልጋለች። ይሄ ነው አላማ። ልጅቷ የምትፈልገው የሆነ እንዴት ነው አንድ አሸባሪ ይቻስ የሆነ በቃ ገናና ነች የምትባል ሰው እንድትባል ትፈልጋለች። ጋድ እንድትወጣ ሰው እንዲፈራት እንድትባል። ሁለተኛ ነገር ብቻ ላገኝ ስትለው አንድ ሰው አንድ የኔ ጠላት የሆነ ሰው እና ላግኝክ ካለ ለምን አስፈለገሽ? እኔን ለምንድን ነው